አንድ ሰው መጽሐፍ ቅዱስን እየቀደደ እየተቀለለ እንደ ሲጋራ እንዳጨሰው ይናገራሉ እና እስቲ ቪዲዮን እንስማው። ለአንዱ በጣም አደገኛ እስረኛ እንካስለው አንድ ነገር እንዳረ ከፈቀድክልኝ ይቀበልሃለሁ አለኛል። ምንድነው ስለው እያንዳንዷን ገጽ እየቀደድኩ የሲጋራ እንትኗን ዱቄቷን እያረኩባት እየተቀለልኩ እንዳጨስበት ፈቀድልኛል። በመጽሐፍ ቅዱስ ነው ሐሺሽ አድርገህ የምታጨስበት? አዎ እንደዛ ፈቀድልኝ ይቻላል። እንደ እግዚአብሔር ቃል ነው ወይስ አይደለም ብለን እንድንፈትሽና እንደ እግዚአብሔር ቃል የሆነውን ደግሞ እንድንማርበት እንግዲህ ይዤ ወደ እናንተ ብቅ ብያለሁኝ። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈርሶች ምንም ማድረግ አልችልም። እባብ የሚፈራት በትር ምንድናት ከተባለ ተመልከቱ። አንድ ሰው ነበረ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። በተለይ ስለ ዶናልድ ትራምፕ ሲያነሱ እሳቸው ከአውሬው መገለጥ ጋር ያነሱትን ሐሳብ እንመለከታለን። እኔ እንደውም የዶናልድ ትራምፕን ቪዲዮ ተመለከትኩት እሳቸው ይሄንን ካነሱ በኋላ I need to tell you something that shook me to the core. That night when Jesus appeared to me twice, his second message was about America. I never imagined that he would speak so directly about this nation, but he did. He showed me a vision unlike anything I've ever seen before. I saw cities full of light, but also full of confusion. People running faster and faster, but not knowing where they were going. I saw family. ምንድነው የሚሉት? ጌታ ኢየሱስ ክርስቶስ ተገልጦልኛል፣ ስለ አሜሪካ ተናግሮኛል የሚል ሐሳብ አንስተዋል። ይህንን ሲናገሩ ስሰማ አንድ ነገር ነው ትዝ ያለኝ። እሳቸው ከመመረጣቸው በፊት ጀምሮ ጸጊ በጣም ደጋግማ ታነሳ ነበረ ስለ ዶናልድ ትራምፕ። ከእግዚአብሔር የተመረጠ ነው፣ እግዚአብሔር ነው ለአሜሪካ የሾመው፣ ኢየሱስ ክርስቶስን እያነሳ ነው፣ መጽሐፍ ቅዱስን አንስቷል፣ የጌዎችን ነገር ኖ ብለዋል የሚሉ ሐሳቦችን በማንሳት እንደ እግዚአብሔር ሐሳብ የመጣ መሪ ነው የሚል ሐሳብ ስታነሳ ነበርና ታስታውሱ እንደሆነ በጊዜው ወደ ምርጫ እየሄድኩኝ ነው፣ ዶናልድ ትራምፕን ምረጡ፣ እሱን ነው እግዚአብሔር የሰጠን እና የእግዚአብሔርን ተልእኮ ሊያስፈጽም ነው የመጣው በማለት ስትናገር ነበር። ከዛም ውጡና ትራምፕን ምረጡ፣ እግዚአብሔር ታሪክ ይቀይራል። ትራምፕ ያለፈው የ8 ዓመት ወይ የ4 ዓመት ማንነቱ አይደለም። ዛሬ በተለየ ነገር እግዚአብሔር አስነስቶት መጽሐፍ ቅዱስ ይዞ ወጥቶ ቤተክርስቲያኖች በሙሉ ከጎኑ ቆመዋል ነበርና የሷ ትንቢት እየተፈጸመ እንደሆነ የሚያሳይ ሐሳብ ነው እሳቸው ራእይ ያየው ብለው የተናገሩትና እሱን ቪዲዮ የምንመለከተው ይሆናል። በጌታ በኢየሱስ ክርስቶስ የሚያምኑ ከፍተኛ ባለስልጣናት እንዳሉ ኢትዮጵያ ላይ ይነገራልና ከዚህ አንፃር እነሱም ጎላ አድርገው ስለ ክርስቶስ ኢየሱስ ቢናገሩ ሰላም የሚሰጠው እርሱ ብቻ ስለሆነ ወደሱ ፊታቸውን ቢያዞሩ ህዝቡንም ደግሞ የሚያዋጣው ነገር ወደ ክርስቶስ ኢየሱስ መመለስ ነው ብለው ቦልድሊ ቢናገሩ እጅግ በጣም መልካም ይሆንልናል ብያምናለሁ። እሱንም ደግሞ ተስፋ አደርጋለሁ። የትኛው ፕሮቴስታንት አማኝ ነው የዘሪቱ ከበደን መጽሐፍ እንደ አንድ ቅዱስ መጽሐፍ አድርጎ ያሰለፈው የሚለውን ነው መነጋገር የሚገባ። የዘሪቱን መጽሐፍ አላነበብኩም፣ ትበል አትበል አላቅም። ግን አንዳንድ ሰዎች ከሚናገሩት ነገር አንጻር ስሰማ የእውነት እንኳን ክርስትና ሰው ላይ አልተመሰረተ፣ እንኳን እኛ የዳንበት ደህንነት እንኳን በሰው ላይ እግዚአብሔር አልመሰረተ፣ እንኳን ልጁ ላይ ሆነ። እንኳን ኤደን ገነት ኢትዮጵያ ውስጥ ነበረች የሚል ሐሳብ አንስተዋል። እኔ በፊት ስነግራችሁ አልሰማ ብላችሁ ነው። ነቢይ በገዛ ሀገሩ አይከበርም፣ አንድ ፈረንጅ መጥቶ ሲያነሳላችሁ ግን ተቀበላችሁ የሚል ሐሳብም በጣም ሲንሸራሸር ነበር። እሳቸውም እሱን ኮት ሲያደርጉ ተመልክቻለሁ። የመጀመሪያው የአዳም ቋንቋ ተገኝቷል። እንዲሁም ደግሞ ግዕዝን በተመለከተ ጠያቂ ጠይቃቸዋል። ግዕዝ ጠፍቷል ወይ አሁን እየሞተ ነው ማለት እንችላለን ወይ ተብሎ ሲጠየቁ ከዚህ ከመጀመሪያው ከአዳም ቋንቋ ጋር በተያያዘ ነው የጠየቃቸው። እሱንም የተናገሩት ሐሳብ አለ። እሱን ባቢሎን ላይ ቋንቋዎች ሲበተኑ ከመበተኑ በፊት ይሄን ነበር የሚናገሩት። ከዛ ቄሶቹ ዘንድ ካህናቱ ዘንድ ተረፈ ይሄና ነው አሁን እኔ ጅም ገብቶ ማሳይህ። ከአዳምና ሔዋን በፊት ሰዎች ነበሩ የሚል ግኝቶች አሉ። በየዓመቱ በተለያየ ውቅያኖስ ስር ይሰበሰባሉ። ኢትዮጵያ ባህር ውስጥም የተሰበሰቡበት ጊዜ አለ። ምናልባት ደብረ ዘይት ባህር ሆራ የሚባለው ሊሆን ይችላል። አንድ ሃይማኖት ኮሚል ተፈጥሯል። አሁን አቡነ ጳውሎስ ፕሬዝዳንቱ ነበሩ። አዳም በመጀመሪያ ነገር የተፈጠረው
እዚሁ ኢትዮጵያ ውስጥ ነው ገና ከአፈርም ቢሆን የተበጀው። ነቢይ በሀገሩ አይከበርም አይነት ሌላ ሰው መጥቶ ከውጭ ሀገር ፈረንጅም ሆነማ እስከሚነግራቸው ድረስ እኔም ማሾፊያ ያረጉ ሰዎች ግለሰቦች አሉ። ኢትዮጵያኖች ስለ ነገስታቶቻቸው ሲናገሩ የመጀመሪያ ንጉሥ አድርገው ከጥፋት ውሃ በኋላ የሚያወጥ ኖህን ነው። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፍ ጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች በየስፍራ ሁሉ ያላችሁ እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ምክንያቱም ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ ስለተጻፈ እግዚአብሔር ታማኝ ስለሆነ እንደ ቃሉ እያንዳንዳችንን እየጠበቀን ምሕረት እያደረገልን እየተንከባከበን ጠፋን ስንል እየያዘ እያኖረን ሕይወት እየጨመረልን እንደገና በዚህ ቪዲዮ እንድንገናኝ ጸጋውን አብዝቶልናል። እንግዲህ እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። በዛሬው ቪዲዮአችን ላይ የተለያዩ ሐሳቦችን እናነሳለን። ለምሳሌ እንግዲህ እናንተ ይህንን ምን እንደምትሉት አላውቅም። ሰይጣን ወደ እግዚአብሔር ይጸልያል። ሰይጣን ወደ እግዚአብሔር መጸለዩ ብቻ ሳይሆን ደግሞ እግዚአብሔር ራሱ ሰይጣንን ይጠብቀዋል የሚል በምሳሌ ጭምር የተቀመጠ ሐሳብ አለ። እሱን እንመለከታለን። የዘሪቱ መጽሐፍ እንግዲህ በጣም ብዙዎችን ሲያነጋግር እንደቆየ አንዳንዶች እንደውም ሚስ አንደርስታንድ የሆነ ሐሳብ ሲያነሱ እንደነበረ ብዙ ሰዎች ሪያክት ሲያደርጉ እየተቆረጡ የሚለቀቁ ቪዲዮዎችን በቲክቶክ ላይ ተመልክቻለሁ። ሌላኛው ፕሮፌሰር ፍቅሬ ቶሎሳ እንግዲህ ያነሱት ሐሳብ ነበረ ከአንድ ከሳምንት በፊት የተነሳ ሐሳብ ነው። እሳቸው ካነሱት መካከል በጣም የሳበኝ ስለ ጌታችን ስለ ኢየሱስ ክርስቶስ አዳኝነት ያነሱት ሐሳብ አለ። በእርግጥ እሳቸው ያነሱት ሐሳብ ሁሉ ምስማማበት እንደ እግዚአብሔር ቃል የሆነ ሐሳብ ነው ማለት አልችልም። ስለ ጌታ ስለ ኢየሱስ ክርስቶስ ያነሱት፣ ስለ ዶናልድ ትራምፕ ያነሱት፣ ስለ አውሬው መገለጥ ያነሱት ሐሳብ ግን እንደ መጽሐፍ ቅዱስ የሆነ ሐሳብ ስለሆነ በጣም ትኩረቴን ስቦታል። እሱን ሐሳብ እንመለከታለን። በተቃራችን መስኪ ያስተላለፈችው መልእክት አለ። ያ መሲህ ተልኳዊ የአምልኮ ጊዜ ማለት አምልኮንና ተልኮን አንድ ላይ ያቀፈ ፕሮግራም ማለት ነው። ያ መሲህ የአምልኮ ምሽት በዚህኛው አምልኮን ብቻ ሳይሆን ተልኮን ማካት የመጣበት ምክንያት ያው እኛ የመጨረሻው ዘመን ክርስቲያኖች እንደመሆናችን መጠን እየዘመርን ደግሞ ወንጌልን ልናነሳ ስለሚገባ ለወንጌል የሚያነቃቃ ሚሽናዊ ኤግዚቢሽን ከጧት ጀምሮ ስላዘጋጀን ነው። በጥቅምት 22 በቤዛ ኢንተርናሽናል ቤተክርስቲያን በሚኖረን ተልኳዊ የአምልኮ ጊዜ ከጧት 3 ሰዓት ጀምሮ የተለያዩ አብያተ ክርስቲያናት እንዲሁም የሚሽን ሚኒስትሪዎች በሀገራችን ወንጌል የት እንደደረሰና ደግሞ የት እንዳልደረሰ በተለያየ ዝግጅት ስለሚያቀርቡልን እዛ በመገኘት ይህንን ፕሮግራም እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። መስኪ ያቀረበችውን ሰምተናል። የመጨረሻዎቹ ክርስቲያን እንደመሆናችን መጠን ይህንን በጣም አጥብቀን ልንይዝ ያስፈልጋል ብዬ እኔም አምናለሁ። ምክንያቱም እኛ የወንጌልን ተልእኮ ልናደርስ የተጠራን ሰዎች ነን። ስለዚህ እንግዲህ እሷ ይህንን ተናግራለች። በዛ በመገኘትም ደግሞ የበረከቱም ተካፋይ እንድንሆን በዛ ላይ ደግሞ ልናደርግ የሚገባንን ትክክለኛ መልእክት ሰምተን ወንጌልን ይዘን እንድንወጣ የሚያነሳሳ ነገር ስለሆነ በዚህ አቅጣጫ እንድንንቀሳቀስ ያስፈልጋል ብዬ አምናለሁ። ተመሳሳይ ሐሳብ ዶክተር ማሙሻ ፈንታ ያነሳል። ቅዱስ መጽሐፍ ሲናገር የመዳን ሰዓት አሁን ነው ይላል። ልንገራችሁ፣ አሁን ነው። አሁን እኔ ዛሬ የጌታን ቃል ያቀረብኩላችሁ ሌላ ቀን ወስናለሁ ብላችሁ እንድትወጡ አይደለም። ሌላ ቀን የእናንተ አይደለም፣ ነገ የእናንተ አይደለም። አሁን ከዚህ ስንወጣ የኛ አይደለም። አሁን ናት እግዚአብሔር የሰጠ የመዳን ሰዓት አሁን ነው። ማምለጫው ሰዓት አሁን አይ ነው። በውስጣችሁ ያለውን ሐሳብ ሌላ ጊዜ ያደርገዋለሁ፣ አስብበታለሁ፣ ጸልይበታለሁ። እሱ ነገ የኛ ሲሆን ነው፣ አሁን የኛ አይደለም። የሚወዳችሁ አምላክ ተናግሯችኋልና ምናልባት ይህንን ቪዲዮ በአጋጣሚ የምትመለከቱ ሰዎች ካላችሁ እንግዲህ እናንተ ጋር ይሄ ሐሳብ ዝም ብሎ የደረሰ አይመስለኝም። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁ ነገ እናንተ ጊዜ አይደለም። ዛሬውኑ የዘላለም ሕይወት ዋስትናችሁን እንድታረጋግጡ ያስፈልጋል። የዘላለም ሕይወት ዋስትናን የሚያረጋግጠው ደግሞ በክርስቶስ ኢየሱስ አምኖ መዳን።
ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል፣ ስለኛ እንደሞተ ስለኛ እንደተሰቃየ ያለሱ ደግሞ በር እንደሌለ በሩ እኔ ነኝ በእኔ የሚገባ ቢኖር እሱ ይድናል ይወጣልም ይገባልም መሰማሪያም ያገኛል ተብሎ በእግዚአብሔር ቃል ላይ እንደተጻፈ ስለዚህ እሱን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉት ጌታ ኢየሱስ ክርስቶስን ለእናንተ እናቀርብላችኋል እና እባካችሁን ነገ አትበሉ። የመዳን ቀን አሁን ነው። የመዳን ሰዓቱ አሁን ነው። ዛሬ ነው የሚለው ነገ በኛ እጅ አይደለም። ዛሬ እንድናነሳው ከምፈልገው ሐሳብ መካከል እንግዲህ ቅድም መግቢያ ላይ እንደነገርኳችሁ የእህታችን የዘማሪት ዘሪቱ ከበደን መጽሐፍ ብዙ ሰዎች ብዙ ሐሳብ ሰጥተውበታል። የተለያዩ ኮመንቶችም ተመልክቻለሁ ብያችኋለሁ። በተለይ ደግሞ ከአርሴማ ጋር ተያይዞ የቀረበውን ለጴንጤዎች ደግሞ የቀረበውን ወቀሳ ጭምር እንድንመለከት እወዳለሁ። ከቀረቡ ኮመንቶች መካከል እስቲ ሁለቱን እንመልከት። ሰሞኑን የዘሪቱ ከበደ ግለ ታሪክ አከራካሪ ሆኗል። ልጅቷ ስላለፈ ሕይወቷ ክፉም ደግም ነገር ጽፋ ብዙ ነገር ተብላለች። ያው ሰው የተጸጸተበትን ነገር ሲናገር መሳደብ ነውር ነው። ግራ የሚያጋባው ግን የዘሪቱ ከበደን ያለፈ ታሪክ ኃጢአትም ጽድቅም ተሻምተው የሚያነቡ ሰዎች ስለ ክርስቶስ ብላ የታረደችውን ቅድስት አርሴማን ብዙ መከራ የታገሰውን የቅዱስ ጊዮርጊስን ገድል ሲሰሙ ደማቸው የሚፈላው ለምንድን ነው? የዘሪቱ ያለፈ ታሪክ የክርስቶስን ክብር ከገለጸ የቅዱሳን ታሪክ ሲተረክ ተረት ነው፣ ጊዮርጊስ ቢሞት የራሱ ጉዳይ ነው ብለው ለምን ይደነፋሉ? እንግዲህ ይህንን ኮመንት የሰጠው ሰው ከአርሴማ ጋር በማነጻጸር ነው ያስቀመጠው እና የቅዱስ ጊዮርጊስን ገድል ምን አገባኝ ቅዱስ ጊዮርጊስ ቢሞት ባይሞት የሚሉ ሰዎች አሉ። የዘሪቱን ታሪክ ግን ለማንበብ ተሽቀዳድመው ያነባሉ የሚል ሐሳብ አንስቷል እና በዋናነት ፕሮቴስታንት በጣም ይገርመኛል ብሎ የፕሮቴስታንትን ሐሳብ ነው ያነሳው። እንግዲህ በግል ብትጠይቁኝ የዘሪቱን መጽሐፍ የማነበው ከሷ ሕይወት የምማርበት ነገር ይኖራል። ለሷ ጌታ ኢየሱስ ክርስቶስ ያደረገላትን የመሰከረችውን ምስክርነት ደግሞ ስሰማና ሳነብ እግዚአብሔርን አመሰግናለሁ። እንዴት አይነት የምህረት አባት ነህ! እንዴት ነው አንተ ሰዎችን የምታድነው? እንዴት ነው ምስኪኑን የምትደርስለት? እንዴት ነው ኃጢአተኛውን ይቅር የምትለው? እያልኩ እግዚአብሔር አምላኬን አመሰግናለሁ። ጌታ ኢየሱስ ክርስቶስን ከፍ አደርገዋለሁ እንጂ ዘሪቱን ነገ ብድግ ብዬ አማልጅኝ ልላት አልነሳም። አማላጅ ነች ብዬ ከመጽሐፍ ቅዱስ ጋር በሚጋጭ መልኩ የእሷን ግለ ታሪክ የመጽሐፍ ቅዱስ ሐሳብ ውስጥ አምጥቻ አላስገባም። የነ አርሴማን የነ ቅዱስ ጊዮርጊስን ገድል ስንመለከት በእንደዚህ አይነት መንገድ ነው የምንመለከተው። ምክንያቱም በጣም ብዙዎቹን ስንመለከታቸው ለምሳሌ የቅድስት አርሴማን ታሪክ ስንመለከት እግዚአብሔር አምላክ ይቅር እንደሚልላት እሷ በእሷ ስም የዘከረ በእሷ ስም እንዲና እንዲያደረገ ይቅርታ እንደሚያገኝ እንደዛና እንደዚህ እንደሚሆንለት ጭምር ቃል ኪዳን እንደተሰጣት የሚናገርበት ገድል ነው። ይህንን ገድል ስንመለከት የቅዱስ ጊዮርጊስም ቢሆን በስሙ ቤተክርስቲያን ተሰይሞለት ከዛ ሲያልፍ ደግሞ ዝክር የሚደረግበት ለአምልኮ የሚቆምበት ጭምር ታሪክ ነው የምናገኘው እና ንጽጽሩ በፍጹም ከዚህኛው ንጽጽር ጋር ሊሄድልኝ አልቻለም እና ንጽጽር ከማድረጋችን በፊት ወይም ለመውቀስ ከመነሳታችን በፊት እንደ እግዚአብሔር ቃል ነገሩን መመልከት ያለብን ይመስለኛል። ወይም ደግሞ የትኛው ፕሮቴስታንት አማኝ ነው የዘሪቱ ከበደን መጽሐፍ እንደ አንድ ቅዱስ መጽሐፍ አድርጎ ያሰለፈው የሚለውን ነው መነጋገር የሚገባን እና የዘሪቱ ግለ ታሪክ እግዚአብሔር በእሷ ሕይወት ያደረገላትን ነው። ደግሞም በጣም የምትደነቅ ሴት ነች። ማለት ድካሟን እንደዚህ ድካም ነበረብኝ ብላ አደባባይ ላይ ነው ያወጣችው። ተማሩበት። በዛ ላይ ደግሞ እኔን የማረኝን ጌታ ተመልከቱት፣ ያዳነኝን ጌታዬን እዩት። በዝማሬዋም ጭምር ይሄንኑ ነው ስትናገር የነበረውና ስለዚህ በጣም ጌታን እንድናመሰግንበት ወደ ጌታ እንድንቀርብበት የሚያደርግ እንጂ ለእሷ ሌላ ነገር እንድናደርግ የሚያስገድደን መጽሐፍ አይደለም። ከመጽሐፍ ቅዱስ ጋር የሚነጻጸር ነገር የለውም። ስለዚህ የእኛ ጥያቄያችን ብዙ ጊዜ እኛ የምናነሳው ጥያቄ ግን ምንድን ነው? ከመጽሐፍ ቅዱስ ሐሳብ የሚጻረር ጽሑፍ የትኛውም ጽሑፍ ልንቀበለው አይገባም የሚል ሐሳብ ነው የሚነሳው። ወደ ቀጣዩ ቪዲዮችን ስንሄድ እንግዲህ የዶናልድ ትራምፕን ታሪክ እንመለከታለን። ዶናልድ ትራምፕ እንግዲህ ራእይ አይቻለሁ ብለዋል። ስለ አሜሪካ ኢየሱስ ክርስቶስ የተናገረኝ ይሄ ነው በማለት አንስተዋል።
ይህንን ሐሳብ ደግሞ ፕሮፌሰር ፍቅሬ አንስተዋል። ቅድም እንዳነሳውላችሁ እሳቸው ካነሱት መካከል ጌታችን ኢየሱስ ክርስቶስ ነው የሚያድነው፣ አዳኙ እሱ ብቻ ነው። አውሬው በሚገለጥበት ጊዜ ግን የሚገለጠውም ኢየሩሳሌም ላይ ነው አሉ እሳቸው ሲያነሱ እና እዛ ሲገለጥ አሁን መሲሁን ስላልተቀበሉ ብዙ አይሁዳውያን መሲሁን ስላልተቀበሉ ገና ይመጣል ብለው ስለሚጠብቁ ከብዙ ቀውሶችና ከብዙ ትርምሶች በኋላ የሶስተኛው የዓለም ጦርነት እንዲሆን አውሬውን እየሰራ ነው ያለው። ያ ትርምስ ከሆነ በኋላ በጣም ብዙ ሰዎች ከሞቱ በኋላ ሰዎች ተስፋ ከቆረጡ በኋላ አውሬው ይገለጣል። አውሬው በሚገለጥበት ጊዜ ታዲያ ኢየሩሳሌም ላይ በጣም ይቀበሉታል። እውነትም እሱ ነው የሚያድነን፣ እውነትም እሱ ነው ትክክለኛው ብለው በጣም ይቀበሉታል የሚል ሐሳብ ያነሳሉ። ከዛ በኋላ የሚሰራው በጣም ዋናና ከባዱ ነገር የሚሰራው ምንድን ነው? ሃይማኖቶችን ለማቀራረብ ይሰራል አሉ እሳቸው። ሃይማኖቶችን ለማቀራረብ ይሰራል። ሁሉም ሃይማኖቶች እኮ ቢቀራረቡ አብረው ቢሰሩ አንድ በሚያደርጋቸው ነገር ላይ ቢስማሙ ጥሩ ነው። ያኛውም ሃይማኖት ያኛውን ሃይማኖት አይውቀሰው፣ ስለዚህ ተግባብተው ተስማምተው ይኑሩ የሚል ሐሳብ ያነሳል የሚል ሐሳብ አነሱ እና እንዴት ነው ያ ደግሞ የሚሆነው? በቃ ያኛውም ይሄ የኔ እምነት ነው ካለ ሊያድነው ይችላል፣ ያድነዋል። ይሄኛውም የኔ እምነት ነው ካለ እሱንም ያድነዋል። ስለዚህ እርስ በርሳችን መጣላት የለብንም የሚል ሐሳብ ሊያስታርቅ መስሎ ይመጣል አሉ እሳቸው። በእርግጥም አሁን እየሆነ ያለው ነገር ይሄ ጌታችን ኢየሱስ ክርስቶስ ነው የሚያድነው ብለን ስናነሳ ሰዎች ኃጢአተኞች ናቸው፣ ለኃጢአታቸው ደግሞ ይቅር ሊላቸው የሚችለውን ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው መቀበል አለባቸው የሚል ሐሳብ ስናነሳ ነው አይደለም። የአንተ ሃይማኖት ለራስህ ነው፣ የኔም ሃይማኖት ይሄ አለኝ የራሴ ሃይማኖት። ከፈለኩ ለምን እኔ ድንጋይ አላምንም፣ ያድነኛል ብዬ ካመንኩ ያድነኛል ብለው ሰዎች የሚሉበት ዘመን ላይ ደርሰናል። ስለዚህ አውሬውም ተመሳሳዩን ነገር ነው መስራት የሚፈልገው። ሁሉም ሰው በያዘው ሃይማኖት ጸንቶ እንዲቆይ፣ በቃ የአንተ ሃይማኖት ይሻልሃል፣ ጥሩ ነው፣ የዛኛውም ሃይማኖት ይሻለዋል፣ ጥሩ ነው የሚል አስታራቂ ሐሳብ ልክ ህንድ ሀገር ስትሄዱ ይባላል። ስሰማ ህንድ ሀገር ስትሄዱ አንድ ሃይማኖት ይዛችሁላቸው ስትሄዱ በቃ ያንንም ሃይማኖት እምነቴ ነው ብሎ ይቀበላሉ። ታስታውሱ እንደሆነ ሐዋርያው ጳውሎስ አንድ ከተማ ላይ ገባና ሲመለከት በጣም ብዙ አማልክት አሏቸው፣ በጣም ብዙ ማለት ነው። እና አንድ ቦታ ላይ ግን ያልታወቀ አምላክ ብለው አስቀምጠዋል። ስሙ የለም፣ ስሙ አይታወቅም፣ ግን በቃ ያልታወቀ አምላክ ብለው እነሱ ያምኑታል። የሚገርማችሁ ባልታወቀውም አምላክ እንኳን ያምኑበታል። የለም እኮ አልታወቀም፣ ግን ቦታ ሰጥተውታል፣ ጽፈውለታል አለው። በቃ እዛ ጋር ሲሄዱ ያልታወቀው አምላክ ምናልባት ሊኖር ይችላል ብለው ላልታወቀው አምላክ ይሰግዳሉ ማለት ነው። ያንን ያምኑታል ማለት ነው። ስለዚህ ሐዋርያው ጳውሎስ ያችን እድል ተጠቅሞ ምንድን ያለው እኔ ልንገራችሁ፣ ይሄኛው ያላወቃችሁት አምላክ ማን እንደሆነ ልንገራችሁ ብሎ ጌታ ኢየሱስ ክርስቶስን እንደሰበከላቸው እናስተውላል። ስለዚህ ጌታ ኢየሱስ ክርስቶስ ሲሰበከላቸው ሌላውን ነገር ይጥላሉ፣ ሌላውን ሁሉ ያስጥላል ጌታ ኢየሱስ ክርስቶስ። ምክንያቱም ሁለት ሆኖ ተደብሎ የሚያድን አምላክ የለም። አንድ አምላክ ነው ያለው፣ የሚያድነው እሱ ብቻ ነው። ስለዚህ አውሬው በሚገለጥበት ጊዜ ግን ይህንን ሐሳብ ሰዎች እንዳያስቡ የሚያደርግ ስራ ይሰራል ነው ሲሉ የነበሩት ፕሮፌሰር እና በእርግጥም ደግሞ እንደሱ አይነት ነገር እንደሚሰራ ነው። ስለዚህ ዶናልድ ትራምፕም ተመሳሳይ ነገር ነው እያነሱ ያሉት። አሜሪካ ላይ የአውሬው እንቅስቃሴ እየተገለጠ ቢሆንም ዶናልድ ትራምፕ ግን ከዛ ሐሳብ ጋር እየተስማሙ አይደለም እና ከልባቸው ነው የሚል ሐሳብ አንስተዋል። እስቲ የትራምፕን ሐሳብ እንመልከተው። I need to tell you something that shook me to the core. That night when Jesus appeared to me twice, his second message was about America. I never imagined that he would speak so directly about this nation, but he did. He showed me a vision unlike anything I've ever seen before. I saw cities full of light, but also full of confusion. People running faster and faster, but not knowing where they were going. I saw families divided, hearts growing cold, and a generation searching በአንድ ምሽት ድንገት ኢየሱስ ተገለጠልኝ። በዚያ ምሽት የሆነውን አንድ ነገር ልነግራችሁ ፈልጋለሁ። መልእክቱ ስለ አሜሪካ ነበር። እርሱ ስለ አሜሪካ ወይንም ስለ ብሔር ይናገራል ብዬ አስቤ አላውቅም። ከዚህ በፊት ይህንን ራእይ አይቼ አላውቅም። በብርሃን የተሞሉ ግን ደግሞ ግራ በመጋባት ውስጥ ያሉ ከተሞችን አየው። ሰዎች በፍጥነት ይሮጣሉ፣ ነገር ግን ወዴት እንደሚሄዱ አያውቁም። ቤተሰቦቻቸው ተከፋፍለው ግራ ተጋብተው መንገድ ጠፍቶባቸው አጥብቀው መልስ የሚፈልጉ ሰዎችን አየው።
እውነቱን ስለተረዳው እጅግ አለቀስኩ። ምክንያቱም አሜሪካ ውስጥ ብዙዎቻችን ሕይወታችንን በሚያስፈልገው ነገር ሞልተናል። ፍላጎቶቻችን በራሳችን ላይ የተመሰረተ ነው። ኢየሱስ አየኝና እንዲህ አለኝ፣ አሜሪካ ተባርካለች፣ ነገር ግን እየተንገዳገደች ነው። መቆም አቅቷታል። ሕዝቤ ወደ እኔ ቢመለስ ምድራቸውን እፈውሳለሁ አለኝ። ቃላቶቹ በቀጥታ ውስጥን ቆራረጠው። የትኛውም የፖለቲካ እቅድ፣ ቴክኖሎጂ፣ የቱንም ያህል ሀብት የአገርን ነፍስ እንደማይፈውስ ተረዳው። እርሱ ብቻ ፍቅር ነው። በዚያ ቅጽበት ይህን የሚያሳየኝ ለማውገዝ እንዳልሆነ ስለማውቅ እንባዬን መቆጣጠር አቃተኝ። መመለስ አለብን የሚል ቁርጠኛ አቋም እንዳላቸው ይህንን ተናግረዋል። እንግዲህ ይህንን ቪዲዮ ስመለከት በጣም ያስታወስኩት ነገር ምንድነው? ከዚህ በፊት እህታችን ጸጊ ደጋግማ ስለ ዶናልድ ትራምፕ ስታነሳ ነበር። እሱን ያስታወስኩት። ለምሳሌ ከዚህ ከጀንደር ጋር ተያይዞ የሚነሳውን ሐሳብ የተቃራኒ ጾታን ጋብቻ በተመለከተ አንድ ወንድ አንድ ሴት ብለው ቁርጠኛ አቋም መናገራቸውን ተመልክቶ መጽሐፍ ቅዱስን ማንሳታቸው፣ ዋይት ሃውስ ድረስ ጸሎት እንዲደረግ መፍቀዳቸው ያንን በተመለከተ እሷ ስታነሳ ነበርና እኚህ ሰው ከእግዚአብሔር የተላኩ ናቸው፣ ከእግዚአብሔር ተልከው ነው የመጡት የሚል ሐሳብ ስትናገር ነበር እና ይሄኛውን የተናገረችውን ንግግር የሚያጠናክር ይመስላል ይሄ ሐሳብ ስንመለከተው እና ትንቢቱ እየተፈጸመ ያለ ይመስላል። ለሀገራችንም ይህንኑ እመኛለሁኝ እና መሪዎቻችን ክርስቶስ ቢገለጥላቸው፣ መሪዎቻችን ወደ ክርስቶስ ቢያስቡ፣ እግዚአብሔርን ቢያስቡ፣ ጌታ በኢየሱስ ክርስቶስ የሚያምኑ ከፍተኛ ባለስልጣናት እንዳሉ ኢትዮጵያ ላይ ይነገራል እና ከዚህ አንጻር እነሱም ጎላ አድርገው ስለ ክርስቶስ ኢየሱስ ቢናገሩ፣ ሰላም የሚሰጠው እርሱ ብቻ ስለሆነ ወደሱ ፊታቸውን ቢያዞሩ፣ ህዝቡንም ደግሞ የሚያዋጣው ነገር ወደ ክርስቶስ ኢየሱስ መመለስ ነው ብለው ቦልድሊ ቢናገሩ እጅግ በጣም መልካም ይሆንልናል ብዬ አምናለሁ። እሱንም ደግሞ ተስፋ አደርጋለሁ። እግዚአብሔር ይህን እንደሚያደርግልን አምናለሁ። እንድንመለከተው ያሰብኩት ቪዲዮ ዛሬ እኛን ያስተምረናል ብዬ ያሰብኩት ቪዲዮ ቄስ ትዕግስቱ የሚያነሱት ሐሳብ ነው። የእግዚአብሔርን ቃል ኃያልነት ነው የሚያነሱት። በዚህ ቪዲዮ ላይ ምንድነው የተመለከትኩት? አንድ ሰው ሲመሰክር ወህኒ ቤት ላሉት የጌዲዮን መጽሐፍ እናድላለን አለኝ እና ለአንዱ በጣም አደገኛ እስረኛ እንካ ስለው አንድ ነገር እንዳደረግ ከፈቀድክልኝ ይቀበልሃለሁ አለኛል። ምንድነው ስለው እያንዳንዷን ገጽ እየቀደድኩ የሲጋራ እንትኗን ዱቄቷን እያረኩባት እየጠቀለልኩ እንዳጨስበት ፍቀድልኛለሁ። በመጽሐፍ ቅዱስ ነው ሐሺሽ አድርገህ የምታጨስበት? አዎ እንደዛ ፍቀድልኛለሁ። እሺ አንተም አንድ ነገር ፍቀድልኝ። ቀደህ ሐሺሽ ከማጨስ በፊት እያነበብከው አጨስበት። ተስማማለህ አለ። እስማማለሁ አለ። ካነበብኩ በኋላ አጨስበታለሁ። ኦኬ ቀጥላለሁ እና አዲስ ኪዳኗን የሰጠሁት አለ። ማቴዎስ ወንጌል እምሽቅ አርጓ አጨሳት፣ በእንትን ሉቃስን አጨሳት። ዮሐንስ ወንጌል 16 ላይ ማልቀስ ጀመረ። አሁን አደገኛ አገልጋይ ነው፣ አልቻለም። አየህ ያጨሰው ቃሉ እሱንም አጨሰው፣ አቃጠለው። ይገርማችኋል። ዋው በጣም ነው የሚያስደንቀው። ያጨሰው መጽሐፍ ቅዱስ እሱንም አጨሰው በማለት ነው እሳቸው የገለጹትና በጣም የገረመኝ የመጽሐፍ ቅዱስን የሰጠው ሰው ጥበብ ነው። መቼም ይሄ የመንፈስ ቅዱስ ምሪት መሆን አለበት እንጂ እናንተ ደፍራችሁ መጽሐፍ ቅዱሳችሁን ላቃጥለውና ላጭሰው ቢላችሁ እሺ ብላችሁ ለመስጠት በጣም የሚከብድ ይመስለኛል። ነገር ግን እሱ ያደረገው ነገር ምንድን? አንብብና አጭሰው። ዋው የእግዚአብሔር ቃል በጣም ኃይል ያለው መጽሐፍ ነው። እንግዲህ ሰሞኑን መጽሐፍ ቅዱሳችንን አንብበን ስለመጨረስ ስንነጋገር እንደነበረ ታስታውሳላችሁ። እህታችን ትዕግስት እጅጉ ያቀረበችልን የመጽሐፍ ቅዱስን ማንበብ ቻሌንጅ ነበረ። እሱን ሳነሳ ነበርና ይሄ የእግዚአብሔር ቃል የሚሰራ የእግዚአብሔር ቃል ነው። የምናጠናው የምናነበው ደግሞ ለህይወታችን የሚጠቅመን የሚሰራን የእግዚአብሔር ቃል ነው። ይሄንን ቃል ነው እንግዲህ እያቃጠልኩኝ ላጭሰው። እንግዲህ አስቡ፣ ጠቅልሎ ትንባው ውስጡ ከቶበት እንደ ሲጋራ ሲያጨሰው ለህሊና በጣም ይከብዳል ይሄን ሲደረግ እና በእርግጥ የሚሰራው ወረቀቱ አይደለም፣ ታውቃላችሁ። ወረቀቱ አይደለም የሚሰራው፣ ፊደሎቹም አይደለም። እንደው መጽሐፍ ቅዱስ ሲነግረን ፊደል ይገላል ይላል እና ይሄ የእግዚአብሔር ቃል ግን እኛ አንብበነው ወደኛ ህይወት ውስጥ ሲገባ ህይወት ይሆንልናል፣ ህይወታችንን ይለውጣል። ይሄንን ሰው አጨሰው እንዳሉት
ቄስ ትዕግስቱ በእርግጥም ውስጥ ገብቶ ያቃጥላል፣ ውስጥ ገብቶ ይሰራስራል። ታስታውሱ እንደሆነ በመጽሐፍ ቅዱሳችን ላይ የኤማውስ መንገደኞቻችን ይቃጠልብን የነበረው ለዚህ ነበር እንዴ አሉ ይላል። ጌታ ኢየሱስ ክርስቶስ ቃሉን እያነሳ ሲያወራላቸው ልባቸው ይቃጠልባቸው ነበር፣ ልባቸው ይነድ ነበር። ወንድሜ ዛሬም ወደ እግዚአብሔር ቃል እንድትመለስ ይህንን ጥሪ ያቀርብልሃለሁ። እህቴ ወደ እግዚአብሔር ቃል እንመለስ፣ የእግዚአብሔርን ቃል እናንብብ፣ እናጥነው፣ እናሰላስለው። ህይወት ይሆንልናል እና አሁን ላይ በጣም እየተነሱ ያሉ ሀሳቦችን ስትመለከቱ ቅድምም እንዳነሳውላችሁ ፕሮቴስታንት ይገርመኛል እንደዛና እኔ ፕሮቴስታንቶች ስለሳቱ አይደለም ስላልሳቱም አይደለም የእግዚአብሔር ቃል ሕያው ስለሆነ ስለሚሰራ ነው የእግዚአብሔርን ቃል አጥብቄ የሚይዘው። አንድ ፓስተር ስለተሳሳተ አይደለም፣ አንድ ነቢይ ስለተሳሳተ አይደለም፣ ደግሞ ትክክል ስላደረገም አይደለም። የእግዚአብሔር ቃል ግን ሕያው ስለሆነ ስለሚሰራ እሱን አምነን በሱ ጸንተን እንኖራለን። ስለዚህ በጣም ብዙ አይነት የእግዚአብሔርን ቃል እንዳታነቡ የሚያደርጉ ሐሳቦች ይነሳሉ። ብዙ አይነቱ ጅምብሮች ይነሳሉ። ምን ያደርጋል የሚሉ የሚያጥላሉ፣ የሚያንቋሽሹ አሁን እየመጣ ያለውን ወጀብ ስትመለከቱት ቢቻል ሰብስቦ መጽሐፍ ቅዱስን ማቃጠል ያስባሉ። ነገር ግን የእግዚአብሔር ቃል የሚሰራ ነው። ባለፈውም እንዳነሳውላችሁ በ40 የሚያክሉ ሰዎች የተጻፈ ቢሆኑ የጻፉ ሰዎች የተለያዩ ሆነው ግን አንድ ሐሳብ የተናገሩበት መጽሐፍ ነው። አንዳንዶቹ የጻፉት እረኛ ቢሆኑ፣ አንዳንዶቹ የጻፉት ዕውቀት የሌላቸው ቢሆኑ እነ ጴጥሮስን ስታይ እነዚህ ዓሣ አጥማጆች አይደሉም እንዲህ አሏቸው፣ ናቋቸው እኮ አይደል? ነገር ግን የእግዚአብሔር ጸጋ በእነሱ ላይ ከተገለጠ በኋላ ግን በፍጹም ሊንቋቸው አልቻሉ። አከበሯቸው ነው፣ ፈሯቸው ነው ስንመለከት እሱ። ስለዚህ ይሄ የእግዚአብሔር ቃል ነው እንደዚህ የሚለውጥ እና ሁላችንም የእግዚአብሔርን ቃል እንድናጠና እንድናሰላስል ያስፈልገናል። ይሄ ወንድማችን እንግዲህ ተለውጦ አሁን በጣም የሚገርም አገልጋይ ሆኗል ብለው ቄስ አንስተውልናል። የመጨረሻ ቪዲዮ ማነሳው ይሄ ቪዲዮ በጣም ከዚህ በፊትም ተመሳሳይ ሐሳብ ብሰማም እኚህ መምህር ኮስተር ብለው የሚናገሩበት ሐሳብ ግን እጅግ በጣም አሳዝኖኛልም አስገርሞኛል። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ነው። በዛኛው ሰፈር በማለት ተናግረዋል። ይህንን ሐሳብ ሊቃወም የሚችል ማን እንደሆነ በጣም ግልጽ ነው ይታወቃልና በክርስቶስ ኢየሱስ አምነው ይሄዳሉ። መጽሐፍ ቅዱሳቸውን በትክክል የሚከተሉ ሰዎች ይህንን አለመቃወም አይችሉም፣ በፍጹም አለመቃወም አይችሉም እና እሳቸው ያው በዛኛው ሰፈር በማለት ተናግረዋል። ግን ቁልፉ ነገር ምንድነው? የተናገሩት ሐሳብ እንደ እግዚአብሔር ቃል ነው ወይ ብለን ነው መፈተሽ የሚኖርብን። ሰው ከካደም እንኳን ማርያምን ይዞ ከሆነ መንግስተ ሰማይ የሚገባበት መንገድ እንዳለው ነው እንደሰማችሁት እሳቸው የተናገሩ። ስለዚህ እንደ እግዚአብሔር ቃል ነው ይህንን መፈተሽ የሚገባን። ወንድሜ ሆይ ወደ ጌታ ወደ ኢየሱስ ክርስቶስ ልትመጣ ያስፈልጋል። ሌላ ምንም አይነት መንገድና መዳኛ የለም። የምንድንበት ብቸኛው መንገድ ብቸኛው ስም ለኛ የተሰጠን ጌታችን ኢየሱስ ክርስቶስ ብቻ ነው። ይህንን አጥብቀን መናገር ያለብን ይመስለኛል። ምክንያቱም መጽሐፍ ቅዱሳችን ባለፈውም እንዳነሳሁት ደጋግሞ የሚናገረው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። መዳኛውም እሱ ብቻ እንደሆነ ደጋግሞ ይነግረናል። ስለዚህ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ይላል ሐዋርያ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ላይ ስትመለከቱ። ሐዋርያቱ ጌታችን ኢየሱስ ክርስቶስ ካረገበት ጊዜ አንስተው እስከ ሞቱበት ጊዜ ድረስ ደጋግመው የሚያነሱት ቁልፍ ሐሳብ ምንድነው? ጌታችን ኢየሱስ ክርስቶስ ብቻና ብቻ አዳኝ እንደሆነ ነውና ሌላ መንገድ የለም። ጌታም የተናገረው በሩ እኔ ነኝ፣ በእኔ የሚገባ ቢኖር እርሱ ይድናል፣ ይወጣልም ይገባልም ብሎ ተናግሯልና ስለዚህ ይህንን ደጋግመን ልናነሳ ያስፈልጋል። እስካሁን ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁኝ። እንግዲህ ሰብስክራይብ ያላደረጋችሁ በአጋጣሚ ይሄ ቪዲዮ እናንተ ጋር የደረሰ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ደግሞ አብራችሁኝ እንድታገለግሉ በጌታ ፍቅር ላሳስባችሁ እወዳለሁ። እንዲሁም ደግሞ ላይክ በማድረግ ሼርም እያደረጋችሁ ለብዙ ሰዎች እንዲደርስ እንድታደርጉልኝ አሳስባችኋለሁ። እናንተ ሰብስክራይብ በማድረጋችሁ ምንም የምትጎዱት ነገር
አይኖርም። ለእኔ ቻናል ግን እጅግ በጣም ይጠቅመኛል። ሰብስክራይብ እያደረጋችሁ ቤተሰቡ ነው። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ